ሰላም ጤና ይስጥልኝ ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም የኮኪቲው ቤተሰቦች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ርዕስ በአዲስ ቪዲዮ መጥቼላችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ኮኪቲውብን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ይሁኑ። በአካል የሚያቀሰው ጋር ደወል ኢቭን የሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነውና ያንን እዛ ላይ የተገኘችው ሜካፕ ከበር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉ የሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ያሉ እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ አለች። ፊቷ በልዞ በሜካፕ ነው ያንን ቦታ ከበር አድርጋ የመጣችው። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ለእጅ ምናምን ታይዛ ስትሄድ በቃ እዛ ጋር ፌገ እሷ እና ሶ ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላችኋትም ብዬ ስላቸው ነግረናታል። ግን እሷ ያለችው ምንድን ነው አስተካክለዋለሁ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን ቢኮዝ ሺ ላቭዝ ሂም። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አመቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወድቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ ይህንን አንዱዓለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን። በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዱዓለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካሊ። ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገረው። የዛው የሞተች ቀን ነው ከሌላ ከዛ በፊት ነው። ይሄ ያረነፍ ጊዜ ነው የሚያደርግባት ሰው ቢሆን ከዚህ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል። ፖሊሶች እሺ፣ ፖሊሶች ፎቶ አንስተውታል። እንግዲህ አዎ መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው እሺ? ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት። ቤተሰቦቿ አብረው የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ፖሊስ መጥቶ የበቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይወጣቸዋል አሁን?
ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኬቲው ቤተሰቦች እንግዲህ የቀነኒ አዱኛ መረጃ እያደር ውሎ ባደረ ቁጥር በጣም እንትን እያደረ ይገኛል ማለት ነው። ምክንያቱም የተለያዩ መረጃዎች እየወጡ ይገኛሉ በጣም በሚያሳዝን ሁኔታ የሴት ልጅ ሰቆቃ አይዶን ነው እኔ አላውቅም። እንግዲህ በዚህ ጊዜ እውነት ለመናገር ከባድ ነው። ፍትህ ይጠየቃል፣ ሴቶች አሲድ ይደፋባቸዋል፣ ብዙ ነገር ይሆናሉ። ነገር ግን የማያዳግም እርምጃ ስለማይወስድ የሴቶች ጥቃት እጅግ በሚስፋፋ በሚባለው መልኩ እጅግ እየተስፋፋ ይገኛል ማለት ነው። ስለዚህ እንግዲህ በዚህ መልኩ በጣም የሚያስደነግጥ ብዙዎቹን ባፍ ያስጫነ መረጃ ነው አሁን ላይ እየወጣ ያለው ማለት ነው። የሞዴል ቀነኒ አዱኛ እግዚአብሔር አምላክ ሀቅሽን ደምሽን እውነት ያለችው እግዚአብሔር ደጅ ነውና እውነት ተደብቃ አትቀርም። እውነትሽን ላብሽን ደምሽን መድኃኔዓለም ያውጣው እና እውነት ለመናገር ማለት ነው እውነትን ያውጣልሽ ነው ምለው። ሌላ ምንም የምንለው የለም። እሺ አንዱዓለም ጎሳ ብዙዎቹን ያስደነገጠ የተለያዩ ፎቶዎች እየወጡ ይገኛሉና ሁሉም የማያዳግም እርምጃ ቢሆን እኔ በጣም ደስ ይለኛል ማለት ነው። እውነት ለመናገር ለሁሉም በቃ ከዚህ በኋላ ሴት ልጅ የማትጠቃበት ሀገር የማትደፈርበት ሀገር እንድትሆንልን ምኞቴ ነውና ሁላችሁም በምትችሉት መልኩ እውነት እንድትወጣ ጸሎት ብቻ ነው የሚያስፈልገውና ምክንያቱም እውነት ነውና እውነትን እንዲያጋልጥላት እውነትን ትንብላለችና ህዝብ በአሁኑ ሰዓት አብዛኛው የኦሮሞ ወንድምና እህቶቼ ትግሉን ስለተቀላቀሉ ፍትህ ለቀነኒ እያሉ ስለሆነ እጅግ አድርጌ አመሰግናለሁ። የኦሮሞ ወንድምና እህቶቼ ናቸው እያንዳንዱ መረጃ እያወጡ የሚነግሩኝ። እጅግ አድርጌ አመሰግናለሁ። እንግዲህ እኔ ካወጣሁት ፎቶ በኋላ ይሄኛው መጥቷል። የእህታችን እንዴት ይቀጠቅጣት እንደነበረ በታናሽ ወንድሟ ፊት ምን ሲያደርግ እንደነበር ተናግሬ ነበር። ምንድነው የሚያደርግ የነበረው? ቢሰክሮ መጥቶ ሊደበድባት አጠፋታለሁ በሚልበት ሰዓትና ተው ሲባል ለያዥ ለምን አልቻልም ብሎ ሲተኩስ ወደ ኪችን ላይ ተቦድሷል። ይህን ነገር ተናግረ ከቀነኒ ጎን ቆመዋል። መረጃዎች በጣም እየወጡ ነው። ሴቶችን በጣም አቢዩዝ የሚያደርግ ባረጌ ነው። ፖርትላንድ ላይ አሜሪካን ሀገር መጥቶ ሴት እና የሞዴል ቀነኒ አባት ደግሞ ለኢትዮጵያ ሕዝብ ጥሪ ያቀርበዋል ማለት ነው። ምንድነው እሱ? የልጄን ሀቅ ወይ ደግሞ የልጄን ደም የልጄን እውነት አፋልጉኝ፣ እውነት እንድትወጣ ከጎኔ ቆሙ በሚል ለኢትዮጵያ ሕዝብ ጥሪ ያቀርበዋል ማለት ነው። ሁላችሁም በየሃይማኖታችሁ ጸሎት አርግተን እውነት እንድትወጣላቸው እነሱም ነፍሳቸው ቀልባቸው እንዲያርፍ በተለይ ይሄ ነገ በየማን እንደሚደርስ አይታወቅም። ፍትህ ለቀነኒ በሚል ብዙዎቹ እንቅስቃሴ እያደረጉ ይገኛል። እናንተም የበኩላችሁን ሼር እያደረጋችሁ የአዱኛን አባት ጥሪ ተቀብላችሁ ለኢትዮጵያ ህዝብ አድርሱላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።